ይሁን። በተቀደሰው ልጅ በክርስቶስ ኢየሱስ በኩል በፊት እንቀርባለን። አቤቱ አስተምረን፣ በቅዱሱ መንፈስህ ምራን፣ በቃልህና በእውነትህ አጽናን። የምንማረው ነገር ደግሞ ሕይወታችንን ሁሉ ጌታ ሆይ እንዲመራ፣ ነፍስ መንፈሳችን ደግሞ ላንተ እንዲገዛ፣ የጸጋ ኃይልና ጉልበት በሕይወታችን እንዲገለጥ እንጸልያለን። ጌታ ሆይ አግዘን። እኔም ደግሞ የልቤ ሐሳብና የአፌ ቃል በፊትህ ያማረ ይሁን። ስለሰማን ተመስገን በጌታ በኢየሱስ ስም። ኦኬ እንግዲህ ከዚህ በፊት ያው ስለ ኃጢአት ሮሜ 5 አልጨረስንም። በቤተ ክርስቲያን ውስጥ የምናስተምረው አንድ ዶክትሪን አለ። በሮሜ ምዕራፍ 5 ላይ እሱን ማየት አለብን የግድ። ስለዚህ እሱን ለማየት እድሉ አሁን ስለሆነ ማይካችሁን ዝጉ። ማይክ ዝጉ። ማይክ ዝጉ። ማይክ ዝጉ። ጴጥሮስ ሮሜ 5 ከቁጥር 12 ላይ ያለውን ክፍል እናያለን። እንግዲህ በጣም ወደ ኋላ ብንቀርም ቀስ እያልን ቢገባን ጥሩ ነውና፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም እያለ ይናገራል። እንግዲህ በአንድ ሰው ምክንያት ኃጢአት ወደ ዓለም ሁሉ ገባ፣ ሞት ደግሞ ለሰው ሁሉ ደረሰ ኃጢአትን ስላደረጉ ይላል። ስለዚህ በቤተ ክርስቲያን ውስጥ ስንማር የውርስ ኃጢአት አለ የሚል ተምረናል። የሰው ልጆች የውርስ ኃጢአት አለባቸው፣ እንደገና ደግሞ ራሳችን የምንሰራው ኃጢአት አለ እያልን በዶክትሪን ተምረናል። ይሄ ኢንፎርም ያደረኩት አብራን ለማድረግ ብቻ ለማድረግ ደግሞ ስለየከበደ ነገር ስለሆነ ለምሳሌ በዛ ጋር ያለው ማን እንደሆነ ከዛ ስለዚህ ማይካቸውን ዝጉ። እንደ አንዳንድ ሰዎች እንዴት ነው ነገሩ? ትምህርት ላይ ነው ያላችሁት ወይስ ስብሰባ ላይ ነው ያላችሁት? አልገባኝም። ስለዚህ የውርስ ኃጢአትን በተመለከተ ኦሪጂናል ሲን ነው በሚባለው በእንግሊዘኛው። በየቤተ ክርስቲያናችን ዶክትሪን የምንማረው በዚህ ሮሜ ምዕራፍ 5 ከቁጥር 12 እና 13 ላይ ባለው መሰረት ላይ ነው የምንማረው እና የሚነሳው ያ ዶክትሪን ማለት ነው፣ ያ አስተምረው። በዚህ መሰረት ምንድነው ይሄ ኦሪጂናል ሲን ወይስ ሌላ አተረጓጎም አለ ወይ? እውነት እኛ የወረስነው ኃጢአት አለ ወይ የሚለውን ለማየት እንሞክራለን። የተለያዩ በቤተ ክርስቲያን ውስጥ የተለያዩ አተረጓጎሞች አሉ። እናንተ የዶክትሪን አስተማሪዎች ልትሆኑ ትችላላችሁ ወደፊት። ስለዚህ ይሄ ዶክትሪን ደግሞ
ቢያንስ መሰረታዊ ልዩነቶች መኖራቸውን አንድ ትምህርት ብቻ እንዳይደለ በቤተክርስቲያን ውስጥ በኢቫንጀሊካል ውስጥም ሆነ በኦርቶዶክስም ሆነ በተለያዩ አስተምሮ ውስጥ ይሄ ኦሪጂናል ወይም ደግሞ የውርስ ኃጢአት የምንለው አስተምሮ የተለያየ መሆኑን እንድትገነዘቡ ያስፈልጋል። ምክንያቱም አንድ ነገር ብቻ አይተን ጥሩ አስተማሪዎች አንሆንም። ራሳችንም ደግሞ ሰፋ ያለ መረዳት እንዲኖረን አያደርግም። ክርክሮች እንኳን ቢነሱ ምላሽ ለመስጠት ሰፋ ያለውን ግንዛቤ መያዝ ጥሩ ነው። ስለዚህ ዛሬ የማሳያችሁ እነዚህ የተለያዩ አቋሞችን ነው። መከራከሪያ ነጥቦቻቸውን፣ ደካማ ጎናቸውንና ጠንካራ ጎናቸውን እናያለን። ስለዚህ የመጀመሪያው ማይኮቻችሁን ተቆጣጠሩ ባካችሁ። እና ክላስ ውስጥ እንዳላችሁ ደግሞ ወቁ። ሌላ ስራ አትስሩ፣ ሌላ ንግግር አትናገሩ። ቤተክርስቲያን የመጀመሪያው እንግዲህ ሁላችንም የምናውቀው የኦግስቲን ወይም ኦግስቲናዊ አስተምሮ ነው። ኦግስቲን የሚባለው ሰው የጀመረው አስተምሮ ነው። ይህ ሰው ወይም የቤተክርስቲያን አባት ነው። ያስተማረው ምንድነው? የጀመረው እሱ ነው የጀመረው። የውርስ ኃጢአት ምናምን የሚባለውን አስተምሮ ወደ ዶክትሪን ያመጣው እሱ ነው። ትልቁ ጥያቄ ለምንድነው ሁሉም ሰው ኃጢአተኛ የሆነው የሚለውን ጥያቄ ለመመለስ ነው። ይህን ጥያቄ ለመመለስ ኃጢአተኞች የሆነው ኃጢአት ስለሰራን ብቻ ሳይሆን ኃጢአተኛ ሆነን ስለተወለድን ነው የሚል መልስ ነበር። ስለዚህ የሰው ልጅ ኃጢአተኛ የሚባለው በተግባር ኃጢአት ስለሰራ ብቻ ሳይሆን በመወለድም ኃጢአተኛ ስለሆነ ነው። ስለዚህ ቶታል በሙሉ በተፈጥሮ በሙሉ የተበላሸ ነው የሰው ልጅ የሚል አስተምሮ ነው። ያስተምሮ መጽሐፍ ቅዱስን እንግዲህ በተለይ ደግሞ ሮሜ ምዕራፍ 5 ከቁጥር 12 እስከ 21 ያለውን ይዘረዝራል። በዚህ ላይ ተመስርቶ ነው። ምክንያቱም በአንዱ በኩል ኃጢአት ገባ ይላል። ቁጥር 15 ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም፣ በአንድ ሰው በደል ብዙዎች ሞተዋልና ይላል። ስለዚህ በተለይ ከቁጥር 12 ላይ በእርሱ ሁሉም ኃጢአትን እንደሰሩ የሚያስተምር አለ። በአዳም ኃጢአት ውስጥ ማለት በአዳም ውስጥ ሆነው ኃጢአትን ሰርተዋል የሚል ነው። በተለይ የሪፎርምድ ሊቃውንቶች ወይም መምህራን አዳምን የሚመለከቱት እንደ ፌደራል ወይም እንደ ውክልና ራስ ነው። አዳም ሰዎችን ሁሉ እንደ ፌደራል ሄድሺፕ ነው የሚያዩት። ሰዎችን ሁሉ የሚወክል የውክልና ራስ ወይም አለቃ ወክሎ የሰውን ልጆች ኃጢአት እንደሰራ፣ በዛም ደግሞ በተፈጥሮ የሰው ልጅ ሲወለድ ከሱ የወረሰው ነገር አለ። ስለዚህ ኃጢአት
በህይወታቸውና በባህሪያቸው ገብቶ አበላሽቷቸዋል የሚል ነው። ልክ ጌታችን ኢየሱስ ክርስቶስ ወክሎ የሰውን ልጆች እንደሞተ በመስቀል ላይ እንዲሁ ደግሞ አዳም ኃጢአትን ሲሰራ እኛን ወክሎ ነው የሰራው። ስለዚህ የሱ ኃጢአተኝነት በእኛ ውስጥ አለ ነው። ቀላሉ ምሳሌ የሚሆነው ለምሳሌ በአብርሃም ወገብ ውስጥ ሆኖ ሌዊ ለመልከ ጸዴቅ መስዋዕት አቀረበ ይላል። ስለዚህ የዚህ አይነቱ የሰው ልጆች ጠቅላላ በአዳም ውስጥ ሆነው ኃጢአትን ሰርተዋል የሚል ነው። እንደዚሁም ደግሞ የሰው ልጆች በኢየሱስ ክርስቶስ ውስጥ ሆነው የኃጢአት ቅጣታቸውን ተቀብለዋል ነው የሚለው። ስለዚህ ይህ ሄድሽፕ ወይም የውክልና ራስ ሁሉንም የሚወክል ሚና አለው አዳም። ስለዚህ ነው የአዳም ኃጢአት ውርስ የምንወርሰው የሚል መከራከሪያ ነው። በተጨማሪ የሚነሳው ጥቅስ መዝሙረ ዳዊት ምዕራፍ 51 ከቁጥር 5 ላይ ያለው ነው። ዳዊት ሲናገር እነሆ በአመፃ ተጸነስሁ፣ እናቴም በኃጢአት ወለደችኝ ይላል። እዚህ ቦታ ላይ እንግዲህ ብዙ ትርጉም አለው ይሄ ክፍል። ዳዊት በእናቱ ማህፀን ውስጥ እያለ ከእናቱ ኃጢአት ተላለፈብኝ ነው የሚለው ወይንስ እናቴ ያረገዘችኝ በዝሙት ነው የሚለው? ነገር ግን የዳዊትን ታሪክ ስናነብ የዳዊት አባት እሰይ ነው። ዳዊት የእናትየው በምንዝርና እንደወለደችው ምንም የሚናገር ታሪክ የለም፣ ታሪኩ ውስጥ የለም፣ ፕሮፋይል ውስጥ። ስለዚህ ዳዊት የሚናገረው በመጀመሪያ በማህፀን ውስጥ ተበላሽቼ ነው ኃጢአተኛ ሆኜ ነው የተወለድኩት ማለቱ ነው ብለው የሚከራከሩ ሰዎች አሉ። በተለይ የሚለው ቃል ወይም ፊደል ነው። በአመፃ በኃጢአት በምንድን ነው የሚያመለክተው? በዱላ ተመታው፣ በመርፌ ተወጋው፣ በመሳሪያ ነው የሚናገረው። አመፃ እንደ መሳሪያ ነው። በአመፃ ተጸነስኩ ወይስ በጨለማ ተወለድኩ ቢል፣ በሐኪም ቤት ውስጥ ተወለድኩ ቢል፣ በግርግም ውስጥ ተወለደ ቢል ቦታን ነው የሚያሳየው። ስለዚህ ይህ ግጥም እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ የሚለው ፓራሊዝም የሚባል የዕብራይስጥ እንግዲህ ትርጉም ይይዛል። ጌት በአመፃ
የሚለውን ውስጥ ነበር ግን ምን ይችላል ስንወለድ ድምጽ እናንተ ጋር አይሰማም ወይ? እኔ ጋር ብቻ አይሰማም። የለም እኛ ጋር ድምጽ አይሰማም። ሁሉም ጋር አይሰማም። እስካኖች ቼክ አደርጋለሁ ወደ ዶክተሩ ጋር እየተቆራረጠ ነው የሚመጣ። የለም አይሰማም። ሁሉ ጋም ነው። ሁሉም ጋር እንደዛ እኛ ጋር አይሰማም። ሁሉም ጋር ነው። ሁሉም ጋር አሁን ለኔ አይመችም ማለት አላ ለኔ አሁን አይመችም።